ያው ተቀምጬ ሳይሆን ቁሜ ነው መናገር ያለብኝ አለ። በጣም እሳት ለብሷል፣ እሳት ጎርሷል፣ በጣም ተበሳጭቷል። ምክንያቱም ከሱ በፊት የተናገረው አቶ እንደሻው እሱን ቀጥሎ ዘጠነኛ ሆኖ ነው የመጣው። እሳት እየተፋ ማይኩን ይዞ ቆሞ እነዚህን የጥላቻ ቃላት የሚታወቁ በአደባባይ የሚላቸውን የጥላቻ ቃላት እያሽጎደጎደ ለቅሶ ነው አሰማ ያሉኝ መረጃ ምንጮቼ እዛው መድረኩ ላይ የነበሩ የመረጃ ምንጮቼ እንደነገሩኝ ክልላችን የቆሻሻ ማጠራቀሚያ ሆኖ የቆሻሻ መድፊያ ሆኖ እንዲቀጥል ነው ወይ እየወሰናችሁ ያላችሁት የሚል ጠንከር ያሉ ጸያፍ ቃላት ማንንም ሳይሳቀቅ ደንፍቶ ሐሳቡን ጨረሰና ኦልሞስት ተሳርቦ በሚባል ደረጃ ተቀመጠ። ይሄኔ አዳነች አቤቤ ማይኩን ትቀበልና ተራ ሳይሰጣት እድል ሳይሰጣት እንግዲህ ቀደም ብላ ተናግራለች። አይ ቅድም ሚስኮት ተደርጊያለሁ ንግግሬ ላይ አለች። ሚስኮት ተደርጊያለሁ እኔ ለማለት የፈለኩት አለችና ዩተርን አድርጋ ያው ለክህደት ችግር ስለሌለባቸው ሰዎቹ እንግዲህ አዲስ አበባ ከተማ ከንቲባ ናት። አዲስ አበባን ወክላ ነው እዛ የገባችው። አይ እኔ ቅድም ለማለት የፈለኩት አዲስ አበባ የፌደራሉ መቀመጫ የኦሮሚያ ክልል መቀመጫ መሆን አለባት ለማለት ነው የፈለኩኝ እና ሚስኮት ተደርጊያለሁ ብላ ተሽከርክራ 360 ዲግሪ ተሽከርክራ መጣ። አዲስ አበባ የኦሮሚያ ክልል መቀመጫ እንዲሆን አዳነች አቤቤ እዛው ቁጭ ብላ ህዝብ ፊት ማንንም ሳትሰማ ሳትሳቀቅ 120 ሰዎች ባሉበት አቋሟን አንጸባርቃለች። ከዘጠኙም ተናጋሪዎች መካከል አቶ የአፋር ክልል ርዕሰ መስተዳድር አልተገኙም። አቶ ማናቸው አወል አርባ ውይይቱ ላይ አለመገኘታቸውን ሰምቻለሁ። 8ቱ በአራመዱት አቋም ብቸኛው ሰው አቶ እንደሻው ጣሰው ብቻ አዲስ አበባ በራሷ መተዳደር አለባት፣ የፌደራል መቀመጫ ሆና መቀጠል አለባት የሚል ሐሳብ አራመዱ። የመጨረሻው ተናጋሪ አዳነች እንደጨረሰች ማይኩን የኮሚሽኑ አቶ ማንበር ዶክተር የሐረሪ የጋምቤላና የቤኒሻንጉል እነሱ አልተናገሩም። እነሱ ንግግር አላረጉም። ዶክተር ዮናስ ማን ነው አዳዬ የሚባለው ሰው ማይኩን ተቀበለና ጌዲዮን የሰጠውን ሐሳብ ይሄን ህጉን ማስፈጸሚያ ሰነድ ማዘጋጀት ያስፈልጋል፣ ሰነድ የሚያግዘን ሰው ስጡን የሚል ማይኩን ወሰደ። ይሄንን ሐሳብ ካራመደ በኋላ ሰው እንዲመርጣቸው ምናምን አደረጉና አንተ ቀደም ብለህ የጠየቀኝ ጥያቄ የምክክር ኮሚሽኑ ሰዎች ለብቻ ስብሰባ አደረጉ። የምክክር ኮሚሽኑ ሰዎች ለስብሰባ ተቀመጡ። እዚህ ላይ ፕሮፌሰሩ ለሐዘን በሚል ዲኤምቪ መጥቷል። የተቀመጡ 7 ሰዎች ናቸው። 8 ነው የነበሩ። ዲኤምቪ ማለት እዚህ አሜሪካ ማለት ነው። አሜሪካን ሀገር ዲሲ ሜሪላንድ ዲሲ ዙሪያ ማለት ነው። እዚህ ለለቅሶ ነው የመጣው። 7ቱ ሰዎች ይህንን አቅጣጫ ከክልል ርዕሳነ መስተዳድሮች ካገኙ በኋላ ለስብሰባ ተቀመጡ። ኮሚሽኑ በአጀንዳው ጉዳይ ላይ የመወያየትን የመወሰንም ስልጣን የለውም። መሳይ በመመሪያው ራሳቸው ባረቀቁት መመሪያ ራሳቸው ባወጡት ሰነድ ራሳቸው በጻፉት ህግ ላይ መወያየት አይችልም። ማመቻቸት የፋሲሊቴተር ሚና ብቻ ነው ያላቸው የኮሚሽኑ ሰዎች። በአዲስ አበባ ጉዳይ ላይ ግን ዶክተር ዮናስ አዳዬ በሚባል ሰው መሪነት የኮሚሽኑ ሰዎች ለውይይት ተቀመጡና መጨረሻ በሐሳብ መግባባት ስላልቻሉ ድምጹ 4-3 አብላጫ ድምጽ አገኘ። ምን መጨረሻ ላይ የተወሰነው ማለት ነው አዲስ አበባ የፌደራሉ የኦሮሚያን ክልል ርዕሰ መስተዳድር ማነው መቀመጫ መሆን አለባት የሚለው ተወሰነ። እዚህ ውስጥ ታሪክ ስለሆነ እያወራን ያለ ነው። አንተም እኔም የሰዎቹን ስም አነሳለሁ። ሰነዱ ማለትም የመጀመሪያው 500 ተወያዮች ያጸደቁት ሐሳብ ትክክል አይደለም። የመጨረሻ ላይ 120 ሽማግሌዎቹ አብዛኛው በተሰጠው ድምጽ እንግዲህ አብይ ያስቀመጣቸው አብይ የወከላቸው ገዳ አስገዳዮች አዛዦቹ እነ ሽመልስ እና አዳነች ያጸደቁት ሐሳብ መጽደቅ አለበት እንግዲህ በአዲስ አበባ ጉዳይ በሚል 4 ሰዎች ኮሚሽነር ሂሩት ገብረስላሴ ኦዳ፣ አምባሳደር መሐመድ ድሪር አሁን የኮሚሽነሩ ሁለተኛ ሰው ነው። ዶክተር ዮናስ አዳዬ መድረኩ ላይ ዋነኛው ሰውና አጋፋሪው የነበር በሚመለከት በነገራችን ላይ ዶክተር መሐመድ ድሪር እዛው የተናገረው ነገር አለ። ምናልባት የመረጃ ምንጮቻችን እንዳስረገጡት ከሆነ እዛው መድረክ ላይ ባልተገባ መልኩ አቋም ይዞ የኦህዴድ ብልጽግናን የጥላቻ ትርክት የሚያስተጋባ ንግግር አድርጓል። አማራ በአዲስ አበባ ጉዳይ ምን አገባው? ይሄ አዲስ አበባ እኮ ኦሮሚያ ውስጥ ያለ ከተማ ነው ወይም ደግሞ አካባቢ ነው የሚል
በጣም ብዙዎችን ያስቀየመ ገለልተኝነቱን ጥያቄ ውስጥ ያስገባ ንግግር አድርጓል። ይህም በታሪክ በነጥብ ተመዝግቦ ለህዝብ መገለጽ አለበት። በጣም ጥሩ። ይሄ ሰውዬ እንግዲህ በዘመነ ወያኔ ረጅም ዓመት በተላላኪነት ያገለገለ ሰው ነው። አሁን ገለልተኛ በሚል እንግዲህ ብልጽግና ኢህአዴግ የወለደው የኢህአዴግ የበኩር ልጅ ስርዓቱ እንደዛ ነው። አብይ አህመድ ከነሱ ስር ነው ያደገና እንግዲህ መሐመድ ድሪር ገለልተኛ ተብሎ ነገር ግን አቋሙን ሲያራምድ አዲስ አበባ የኦሮሚያ መሆን አለባት ካሉ ከአራቱ ኮሚሽነሮች ሶስተኛው ነው። አራተኛው አምባሳደር ማነው ዶክተር አምባዬ ኦጋቶ የሚባል ሰው። እነዚህ አራቱ የአዲስ አበባ የኦሮሚያ መሆን አለባት የሚል አቋም ያዙ። በዋናነት በደንብ መጠቀስ ያለበት ዶክተር ዮናስ አዳዬ የሚባለው በምክክሩን ሂደት ላይ በማይመለከተው እንግዲህ 8ቱ ኮሚሽነሮች አንዳንድ አጀንዳ ነው ያዙ መሳይ 8 ለ500 ለ8 ነው የተከፈለው። አንድ ኮሚሽነር አንድ አጀንዳ ነው ያዘው የተመደበበት ቦታ አለ። በየዕለቱ ማታ የኦህዴድ ሰዎች ስለሚሰበሰቡ ከኦህዴድ በሚሰጠው አቅጣጫ መሰረት እንግዲህ ሰውዬ በጣም ያሳዘነ መሳይ አዲስ አበባ ዩኒቨርሲቲ መምህር እኮ ነው የነበረው። በእንግሊዝኛ ቋንቋና ስነ ጽሁፍ የመጀመሪያና ሁለተኛ ዲግሪውን ሰራ። በፒስ ኤንድ ሴኩሪቲ የፒኤችዲውን ሰራ ማለት ትንሽ የተማረ ግን የተምታታበት ሰው ነው። በቀጥታ ከቋንቋ ትምህርት ወደ ፒስ ኤንድ ሴኩሪቲ ምናልባት አብይ ከዚህ ሰውዬ ይሆናል የኮረጀው የጀርባ ግንኙነት ይኖራቸው ይሆናል። እዚህ ላይ ታሪኩን ግልጽ ለማድረግ ያለ ተስፋዬ እንዳነሳው እንግዲህ ዶክተር ዮናስ አዳዬም በአብይ አህመድ የፒኤችዲ አጠቃላይ ሂደት ላይ እጁ ከቀጥተኛ እጁ እንዳለበት ይነገራል። አብይ አህመድም ለዛ ውለታ ነው አሁን በኮሚሽነርነት እንዲሰየምም ያደረገው። በአዲስ አበባ ዩኒቨርሲቲ የአብይ አህመድ እንግዲህ ትራንስክሪፕቱ ምን እንደሆነ የሚታወቅ አይደለም። ከ7ኛ ክፍል ነው ያቋረጠው። ከዛ በኋላ በግል ኮሌጆች ማይክሮሊንክ ተምሯል። እነዛ ዶክመንቶች ትራንስክሪፕቶች በቂ ናቸው ተብሎ የፒኤችዲ ሂደቱ ፕሮሰሱ ሲካሄድ ትራንስክሪፕቱን ጨምሮ የተለያዩ የትምህርት ማስረጃዎቹን እውቅና እንዲያገኝ ከፍተኛ ድጋፍ ያደረገ ሰው ነው ለአብይ አህመድ። ፒኤችዲውን ሲያገኝ በእነዚህ ሰዎች ድጋፍ ነው። እንግዲህ ቀደም ብዬ አመሰግናለሁ ለተጨማሪ መረጃው። ቀደም ብዬ እንደጠቀስኩት አንድ ኮሚሽነር አንድ አጀንዳ ነው የሚመለከተው። እዛ የማመቻቸት ማለት ነው፣ መወያየት መወሰን ምናምን አይደለም። የአመቻችነት ሚና ያለው ይሄ ሰውዬ ግን ማታ የኦህዴድ ሰዎች ስብሰባ ስለሚያደርጉና የዕለት ውሎ ግምገማ ስላላቸው እነሱ ከሚፈልጉት አጀንዳ ውጪ ሄደ የውይይት ቲም ካለ አልፎ ይሄዳል። ማንንም አይጠይቀውም፣ ማንንም አይናገረውም። ዶክተር ዮናስ አዳዬ እንደፈለገ ኦህዴዶች የሰጡትን ዓላማ ከመመሪያው ውጪ እየገባ የሚያስፈጽም የነበረ በጀርባ ይሄን እንግዲህ በየኮሪደሮቹ የመረጃ ምንጮች እንደነገሩ ይመሳይ በየኮሪደሮቹ እጅግ በጣም እስከ አፍንጫቸው የታጠቁ የመከላከያ ኮማንዶዎች፣ የፌደራል ፖሊስ አባላት፣ የደህንነት አባላት፣ የደህንነት ሰዎች የመደበኛ ሲቪል ልብስ ለብሰው ውይይቱም ውስጥ አሉ፣ በየኮሪደሩም አሉ። እጅግ በጣም የሆነ ድባቡ ደስ አይልም ነበር ነው የሚሉኝ። የጥብቅ የሆነ ጥሩ ድባብ የማይፈጥር የሚያስፈራራ አይነት መንፈስ ነው የነበረው በሂደቱ ላይና ይሄ ሰውዬ ጠያቂም ከልካይም አልነበረውም፣ እንደፈለገ ነው የሚጓዝ የነበረው። ከላይ የጠቀስኳቸው አራቱ ምክትል ኮሚሽነር ሂሩት ገብረስላሴ ኦዳ፣ መሐመድ ድሪር፣ ዶክተር ዮናስ አዳዬ፣ ዶክተር አምባዬ ኦጋቶ አራቱ አዲስ አበባ ለኦሮሚያ መሆን አለባት በሚል በማይመለከታቸው ከህግ ውጭ ከሰጣቸው ስልጣንና ኃላፊነት ውጪ ይሄን አቋም አራመዱ። ቀሪ ሶስቱ ደግሞ ኖ የሚል አቋም አራመዱ። ታሪክ ስለሆነ ነው አሁንኛ እነዚህ ሶስቱን የመደገፍ የምናምን ሳይሆን ያሉን ፋክት ለአድማጭ ተመልካቹ ለነገ ታሪክ ማስቀመጥ ስላለብኝ ነው የምናገረው። ሶስት ሰዎች ማለትም የመጀመሪያ 500 ሰዎች ያጸደቁት ነው መሆን ያለበት። አዲስ አበባ የፌደራሉ መቀመጫ በራሱ የቻለ ክልል ነው መሆን ያለበት በሚል ኮሚሽነር መላኩ ወልደ ማርያም የሚባል ሰው፣ ሌላ ሁለተኛው ደግሞ ኮሚሽነር ሙልጌታ አጎ የሚባል ሰውና ሶስተኛዋ ሰው ዶክተር አይሮሪት መሐመድ የምትባል ሴት ሶስቱ ተቃውመዋል። እንግዲህ እነዚህ ሰዎች አብይ አህመድ ነው እዛ ቦታ ላይ በሱ ፊርማ በሱ ይሁንታ ነው የተቀመጡ። ግን ያው ህሊና ትንሹ እግዚአብሔር ነው ይባላልና ለእውነት ማደር አንዳንዴ መልካም በመሆኑ ያምሯቸውን ለነገ ታሪክ ተጠያቂ ላለመሆን ስራ ሰርተዋል። በዚህ ውስጥ እዚህ ጋር መነሳት ያለበት ወሳኝ ነጥብ አለ መሳይ። 4-3 ብልጫ ሐሳቡ የነ ዶክተር ዮናስ አዳዬ ቲም አሸነፈ ማለት ነው። ስለ ሰዎቹ እነማን ናቸው የሚል አድማጭ ተመልካቹ ጥያቄ ሊያነሳ ይችላል። ለምሳሌ ይቺ ሴት ዶክተር አይሮሪት መሐመድ ያሲን ማለት ባልሳሳት ያፋር ክልል ሰው ትመስለኛለች።
በኦማን ሀገር የኤፌድሪ ባለሙሉ ስልጣን አምባሳደር ነበረች መሳይ። በአምባሳደር ሌቭል የሰራች ሴት ናት። እዚህ የመጨረሻው የምክክር ኮሚሽን ላይ ለህሊናዋ ያደረች ማለት ነውና የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ውስጥ የህግ መምህር ነበረች። በኤፌድሪ ፖሊሲና ጥናት ምርምር ኢንስቲትዩት ውስጥ ተመራማሪ ነበረች። የተለያዩ የመንግስት ተቋማቶች ውስጥ ሰርታለች። የፌደራል የህገ መንግስት ጉዳዮች አጣሪ ኮሚቴ ወይም ጉባኤ ውስጥ በአባልነት ሰርታለች። የፌደራል ዳኞች የአስተዳደር ጉባኤ በአባልነት አገልግላለች። ወደ 24 ዓመት የሚጠጋ የመንግስታዊ በከፍተኛ ደረጃ በባለሙሉ ስልጣን አምባሳደርነት ድረስ የሰራች ሴት ነች። ዶክተር አይሮሪት መሐመድ ያሲን ከአፋሮች መንደር የተገኘች የምክክር ኮሚሽኑ አመራር ናት። ሁለተኛው ሰውዬ ደግሞ ኮሚሽነር ሙልጌታ አጎ የሚባለው የደቡብ ክልል ባልሳሳት ከፋ ይመስለኛል የደቡብ ክልል ዳኞች ጠቅላይ ፍርድ ቤቱ ፕሬዝዳንት በመሆን አገልግሏል። የሶስተኛው ሰው የኮሚሽነር መላክ ወልደ ማርያም የት ይሰራል የት አካባቢ ነው ምናምን የሚለው መረጃ ማግኘት አልቻልኩም። እነዚህ ሶስት ሰዎች ግን ለህሊናቸው ያደሩ ከታሪክ ተጠያቂነት ነፃ ሊሆኑ የሚችል ስራ የሰሩ ናቸው። መሰረታዊ ችግር እዚህ ጋር ነው የፕሮፌሰሩ የሚነሳው። 4-3 የነ ዶክተር ዮናስ አዳዬና የነ ሂሩት ገብረስላሴ ቡድን አብላጫውን ድምጽ አሸነፈ ማለት ነው። አሁን እዚህ ጋር ፕሮፌሰሩ ይገባኛል ሐዘን ነው እሱ እንዳለው ትንሽቱ አርፋ ነው የሚለው ልቀበል፣ ግን 4 ዓመት የተደከመበት ከ10 ቢሊዮን ብር በላይ የሀገር ሀብት የባከነበት የሀገሪቱን ቀጣይ አቅጣጫ መረጃው ምናልባት ከተለያዩ የመረጃ ምንጮች ማረጋገጥ እንደተቻለው 10 ቢሊዮን ብር ብቻ አይደለም። ይሄ ምናልባት ለአንድ ለተወሰነ ጊዜ ወጣው አጠቃላይ ከወጪው ከ20 ቢሊዮን እስከ 30 እንደሚገመት ነው የሚገለጸው። ገንዘቡ መጠኑን ያነሳውትና በድጋሚ ሊያስተካክል የመጣሁት ይሄ ገንዘብ ቀላል የሚባል አይደለም። አንተ ቀደም ሲል እንደጠቀስከው ስንት ትምህርት ቤቶች ስንት ሆስፒታሎች ሊሰራ የሚችል ግን ምክክር ከሆነ ለትውልድ የሚተርፍ ከሆነ ገንዘቡ ቢወጣም ችግር የለም እንዳንል ደግሞ ገንዘቡ የወጣው ግን እንዲህ ተውኔት ለሆነ በጣም ኢትዮጵያን የበለጠ ቀውስ ላዋለደ የምክክር ሂደት መሆኑ ደግሞ ኪሳራውን እጥፍ ድርብ ያደርገዋል ነው። ወደ ውይይቱ እንመለስ። አዎ አመሰግናለሁ ለተጨማሪ መረጃው መሳይ። ይሄ ፕሮፌሰሩ በጣም የተከበረ ሰው ነው በሙያው ማለቴ ነው። በሙያው ይሄ በደንብ ይሰመርበት። በሙያው አንቱ የሚባል ሰው ነው። እድሜው አዛውንት ነው። ኦልሞስት የመጨረሻው የእድሜ ምዕራፍ ላይ ነው የሚገኘው። ትልቅ የሚባል ሰው ነው። የተማረ ሰው ነው። የረጅም ጊዜ 4 ዓመት እንግዲህ ለፍቼበታለሁ ደክሜበታለሁ የሚለው ነው። ብዙ የሀገር ሀብት አንተ ቀደም ሲል እንደጠቀስከው በቁጥር ብዙ የሀገር ሀብት የፈሰሰበት ነው። እህቴ ሞተች በሚል የመጨረሻው ምዕራፍ ላይ ወደ አሜሪካ መጥቷል። እንግዲህ እኔ ስፖርት እንትኖች አያለው መሳይ ስፖርት ዜናዎች ለምሳሌ አውሮፓ የእግር ኳስ ተጫዋቾች እናት አባት እንኳን ሞቶ ቤተሰብ ወሳኝ ጨዋታ ካለው ጨዋታው ላይ ትኩረት ሊያደርግ ይችላል። ጨዋታውን ጨርሶ ወደ ሀዘን የሚሄድ ብዙ ስፖርተኛ አለ። ትግል ሜዳም ላይ የምናየው አለ። ቤተሰቦቻቸው ሞተው ነው ትግል ወጥቻለሁ አንዴ በሚል ወደ ቤተሰቦቻቸውን እንኳን ለመቅበር የማይሄዱ አርበኞች አሉና ትልቅ ሀገራዊ ድግስ ተሸክሞ ትልቅ ኃላፊነት አንድ ተጨማሪ ነገር ላክልል ነው ያው ከመጣው አይቀር ነው። ሰሞኑን አንዲት ሞዴል እህቷ ሞታ አዲስ አበባ ላይ የማህበራዊ ሚዲያም ሆነ በአንዳንድ ሜንስትሪም ሚዲያ እንደዚሁ አጀንዳ ሆና ነበር። ግን እህቷ ሞታ እሷ ቀጥታ ወደ ዓለም አቀፍ የሞዴል ውድድር ኢትዮጵያን ወክላ ትሄድ ነበር። እህትሽ ሞታ ሀዘን ላይ ሆነሽ እንዴት ትሄጃለሽ የሚል ጥያቄ ሲመጣላት ሀገሬን ወክዬ እኮ ነው የሚሄደው ብላለች። እንግዲህ ሞዴሊንግ ነው ይሄ የራሱ የሆነ ድርሻ አለው። ነገር ግን እሷ እህቷ ሞታ በዚህ ደረጃ ለዛ ትኩረት ሰጥታ ሀገሬን ወክዬ ነው የሚሄደው ብላ ለሄደችበት ለዛ ከፍተኛ ትኩረት የሰጠችን እያስታወስን ፕሮፌሰሩ ለዚህ ትልቅ ሀገራዊ ጉዳይ በተለይ ለአገዛዙ ትልቅ ቦታ ለሰጠው እንደዚህ አይነት አጀንዳ ከዛ ይልቅ የቤተሰብ ጉዳይ ነው ብለው ወደ አሜሪካ መምጣታቸው በእርግጥም ውሃም ያነሳ ምክንያት ነው። በሳቸው ጫማ ውስጥ ሆኖ መፍረድ አይቻልም። ግን ደግሞ ነገሮችን ስናወዳድር አንተም ከገለጽከው አንፃር ያቺ ኢትዮጵያዊቷ ሞዴሊንግም ከወሰደችውና ከደረሰችበት ድምዳሜ አንፃር ስናየው የትኛው ነው ቅድሚያ የሚሰጠው? ሀገር ነው። ሀገር ሲባል ብዙ ነገርን ትተዋለህ፣ የግልህንም የቤተሰብንም ጉዳይ። ምንድነው መሳይ ጥሩ ምሳሌ ነው ያመጣህልኝ። እቺ ሩት ይመስለኛል ሩት ይርጋለም ይመስለኛል ስሟን። እድሜዋ ገና 20ዎቹ መጀመሪያ ነው የሚመስለኝ 21 22 ዓመት ከዛ ይዘለም እድሜዋ። በዚህ እድሜ ብዙ በሚያጓጓ እድሜ ማለት
ብዙ ነገር ገና እየጀመረች ያለች ልጅ ነች። ነው ከሀገር የሚበልጥ ነገር የለም ማለት ሀገሯን አስቀድማ ነው የቤተሰብ እህት ናት። የግፍ አገዳደል ይመስለኛል አሟሟቷ። ዜናውን በደንብ ዲቴል አላየሁትም። ሀያዎቹ መጀመሪያ ላይ ያለች ልጅ ይሄን ውሳኔ ከወሰነች እንግዲህ የእድሜው ማምሻ ላይ የሚገኝ እጅግ በጣም ብዙ የትምህርት ልምድ ያለው የሥራ ልምድ ያለው በጣም የደለበ ሲቪ ያለው ሰው ሀዘን በሚወጣልና እኔ ቀጥ ባለ አቋም የጀመረውን ነገር መጨረስ ነበረበት ነው ማለት። ሀዘንም ከሆነ ያን ቀን ቀብሮ በማታ ፍላይት መመለስ ይችል ነበር። ይሄ ሁሉ ድብልቅልቁ እየወጣ ያለው ሐሙስ ዕለት ነው። ሮብ ነው ይመለሳል ሲባል የነበረው ሰውየው ሮብ አይደለም የደረሰው። ያን ቀን ማታ በፍላይት ተጉዞ መድረስ ይችል ነበር። እንደው ቀብሩን እንኳን ይሁን እንደ እንፍቀድ እንኳን ቢባል ማለት ነውና ሰውየው ፐርፐዚ ሆነ ብሎ ማለት ለቅሶ አልደረሰ ማን ሰው የሞተ ሰው የለም ምናምን እያልኩ አይደለም። እህቱ ሙታለች፣ በተጨባጭ ሀዘን መጥቷል። መምጣቱ ስህተት ነበር። ከመጣም በኋላ ደግሞ ቶሎ መመለስ ይችል ነበር። ይሄን ያቋም ነው አንከር ሚዲያን የሚመለከት ሐሳብ አይደለምና ሰውየው እሱ ባለመገኘቱ ይሄው የአዲስ አበባ ጉዳይ 4-3 ማለት ቢገኝም እኮ ምናልባት ሰውየው አዲስ አበባ ለኦሮሚያ ትሆንም ብሎ ሊወስን ይችላል እኮ አናቀም እኮ ምን እንደሚወስን። ግን የሱ አለመገኘት የቁጥር ባላንስ እንዳይመጣ አድርጎታል የሚል ሐሳብ ነው ያለኝ። እነዚህ ሶስቱ ሰዎች እንግዲህ የታሪካዊ ኃላፊነታቸውን ተወጥተዋል። አጠቃላይ የርዕሳነ መስተዳድሮቹ ማለትም የ120 ሽማግሌዎችና የኮሚሽነሮቹ ሐሳብ ይሄንን ነው የሚመስል የነበረው። ተስፋዬ ከፕሮፌሰር መስፍን አርአያ ሳንወጣ በእርግጥ እሳቸው የወሰዱት እርምጃ እንግዲህ ማን መጨረሻው ማን እንደሚሆን የሚያውቀው ፈጣሪ አምላክ ነው። ማናችንም በሰው ላይ መፍረድ አንችልም። ነገር ግን ለሳቸው አንዳንድ እውነት ለመናገር የሆኑ ነጥቦችንም መስጠት ካለብን ነው ከደረሰን መረጃ ጋር በተያያዘ ነው። እሳቸው ተገፍተዋል። እውነት ለመናገር ተገፍተዋል። ቢኖሩ ኖሮ 4-4 ይሆንና ተገፉ አቋርጠው ነው መሄድ ያለባቸው እኮ ከተገፉ። እዛ ላይ ነው ችግሩ። ምንድነው እሳቸው እንደተባለው በጣም ተገፍተው ነበር። እዚህ ላይ እንዳይገኙ እንደውም እንደሰማነው ከሆነ የመጨረሻ የመዝጊያ ንግግራቸው የተመለሱት ዓርብ ዕለት ነው። ዓርብ ዕለት ተመልሰው ነው ቅዳሜ ዕለት የተገኙት። መገኘትም አልፈለጉም ነበረ። ሆን ተብለው የተገፋ ነገር አለ። ከዚህ በፊትም በቅርበት የሚያውቃቸው የስጋ ዘመዳቸው እንደዚሁ ከዚህ ትግል ጋር በተገናኘ ብዙ እንገናኛለን። ብዙ ጊዜ መልቀቂያ ያስገባሉ። ግን ለምንድነው ታሪክ መስራት በሚችሉበት በዚህ ወቅት ላይ ይሄንን ነገር ማድረግ ሳይችሉ ተመልሰው እዛ አዲስ አበባ ሄደው ቅዳሜ ዕለት ብሔራዊ አርበኛ ጀግና ለእኔ ከሀገር ያልሸሽም አልኮበልም የሚል ነገር ማቅረብ አልነበረባቸውም። ምናልባት ዜናው የወጣው በተሳሳተ መልኩ ሰው ተርጉሞት ሊሆን ይችላል። ለሳቸው ግን አንድ እድል በመጨረሻ የእድሜ ጊዜያቸው ለሰሩት ጥፋት ለሰሩት ከዚህ ጠባብ ቡድን ተልኮ ለማስፈጸም ከወሰዱት ኃላፊነት ጋር በተያያዘ የይቅርታ እድሉ ተሰጥቷቸው ነበረ። እሱንም ሳይጠቀሙ ያንን ነገር ማድረግ ሳይችሉ በእርግጥ አልከፋቸውም። ከስርዓቱ ጋር ከእያንዳንዱ ነገር ጋር ተስማምተው ነው የዘለቁት ማለት አንችልም። እውነት መናገር ስላለብን በተወሰነ ደረጃ የሚቆረቁራቸው የሚከፋቸው ነገር አለ። ሌላው ቀርቶ 8ቱ አጀንዳ ተቀርጾ ይፋ ሲደረግ እሳቸው የሚያውቁት ነገር የለም። እንዲያነቡ ብቻ ነው የተጠሩት። ይሄን ነገር በደንብ የሚያውቁት ወይዘሮ ሂሩት ገብረስላሴ ኦዳ ናቸው። እሳቸው ናቸው ፈላጭ ቆራጭ። ከእሳቸው ጋር አብረው ሲሰሩ የነበሩት ቀደም ሲል አብረው በኮሚሽነርነት የነበሩትና ከዚህ ዓለም በሞት የተለዩት አቶ ዘገየ አስፋው ናቸው። ሁለቱ ናቸው ዋና ፈላጭ ቆራጭ የነበሩት። ነገር ግን እኚህ ሰው በመጨረሻው ሰዓት ከህዝብ ጋር መሆን ሲገባቸው ከዚህ የሞተ ካለ ከመጨረሻው ምዕራፍ ጋር ከደረሰ ስርዓት ጋር አብረው ወንጀል ተባባሪ መሆናቸው እንግዲህ የምርጫ ጉዳይ ነው። ምርጫው መርጠውታል። ለማንኛውም ወደ አንተ ልምጣ። እሳቸው የሰሩት ጥፋት እንዳለ ሁሉ ነገ በታሪክና በህዝብ ፊት ፍርዳቸውን ያገኛሉ። ማናችንም ነገ ከነገ ወዲያ እንደምንጠየቀው ሁሉ እሳቸውም በሰፈሩት ቁና መሰፈራቸው አይቀርም። ግን እንምጣ እስቲ የኮሚሽን ማነው የክልል መስተዳድሮችን ነግረህናል። በነገራችን ላይ የክልል መስተዳድሮች የነሱ ያሉበት ስብስብ ውሳኔ ሊሰጥ ወይም ደግሞ ሂደቱን ሊያስቀጥል የሚችለው መጀመሪያ እነዛ 500ዎቹ ካልጨርሱት ካልቋጩት ነው ወደ እነሱ የሚሄደው። ያ ሂደት እንዲቀጥል የተፈለገው በኦህዴድ ብልጽግና ጫናና እጅ ጥምዘዛ እንደሆነ ሰምተናል። በመጨረሻም የሆነ ከዛስ ያለውን ሂደት እስቲ አካፍሉ። ከዛ በኋላ ምንድነው የፕሮፌሰሩ ላይ አንዲት አጭር ነገር ወደ ጠየቀኝ ጥያቄ ልምጣ መሳይ።
እኔ ፕሮፌሰሩ ሁለት ጥፋት ነው የሰሩ ብዬ ነው የማምነው። ማለት የኔን አቋም ነው የምናገረው። ሁለት ጥፋት ነው የሰሩ። የመጀመሪያው በዛ እድሜያቸው በዛ የትምህርት ደረጃቸው የፌክ እንደሆነ በሚታወቅ ስርዓቱ ብዙ ምልክቶች አሉት። 4 ዓመት እሳቸው የስራውን ከመጀመራቸው ከ4 ዓመት በፊት ስርዓቱ ማን ነው ምንድነው ጦረኛ ለመሆኑ አምባገነን ለመሆኑ ገዳይ ለመሆኑ ብዙ ምልክቶች ብዙ ማስረጃዎች በአደባባይ ነበሩ። ለዛ ስርዓት የህጋዊ ሽፋን ለመስጠት ተባባሪ ሆኗል። ይህ መጀመሪያ ጥፋት ነው። ሁለተኛውና በጣም ትልቁ ጥፋት ግን ለኔ እንደው ያም በየዋህነት አገሬን ላገልግል ልጥቀም ብለው ገቡ ብለን እንውሰድ፣ በራሳቸው እምነት አድሮባቸው። ትልቁ ጥፋት ግን ተስፋዬ ወልደስላሴ ሲያትል ተቀምጦ አዲስ አበባ አዳራሽ ውስጥ የሚደረገውን የዕለት ውሎውን ስብሰባ በኢንተርቪው በድምጽ ይዞ እየወጣ መረጃውን በቅርብ ርቀት እያገኘ እሳቸውም ይመሩት መሳይ እሳቸውም ይመሩት ኮሚሽን በየዕለቱ አዲስ አበባ ሀዘንም ላይ ሆኖ አዳራሹ ስለሚደረገው ነገር መረጃ የላቸውም ብዬ ራሴን ላታለል አልችልም። ስለእያንዳንዷ ስለምትሆነው ነገር መረጃ ያገኛሉ ብዬ ነው ማምነው። እኔ ከሀዘኑ ጎን ለጎን ብዙ የለፉበት ስለሆነ ምንድነው የሚለውን መረጃ ያገኛሉ። እያወቁ ነው ቪዲዮ የገቡ ብዬ ነው ማምነው። ዮናስ አዳዬ የሚሰራ የነበረውን ቀደም ብለህ አንተም ሂሩት ገብረስላሴ ኦዳ ስትሰራ የነበረውን ነገር መረጃ አላቸው። ሁለት ጊዜ ነው ስህተት የሰሩ። ትልቁ ጥፋት ግን ማጠቃለያው ላይ ባልነበሩበት እሳቸው ባልተቀለሉት አካሄዱ ምን እንደነበረ መደምደሚያው ላይ ባልተገኙበት ሁኔታ ላይ ማሟሟቂያ ማጀቢያ ሆነው ይደዋል። ያኑ ትልቁ ጥፋት እንደመጡ እንኳን መቅረት ይችሉ ነበር። ሀዘኑ ላይ መድረኩ ላይ የመጨረሻ ተናጋሪ ሆነው ድምቀት ፈጥረዋል፣ ግለት ፈጥረዋል። ተባባሪ ናቸው። ይሄንን የግል አቋሜን ላንጸባርቀው ነው። ኦኬ የ120ዎቹ ሰዎች ያሆነ የኮሚሽነሮቹ 4-3 ጸደቀ መሳይ 4-3 የአብላጫ ድምጽ ካገኘ በኋላ በማግስቱ የአማራ ክልል ተወካዮች ወይም አማራ ክልልን ወክለው የሄዱ ተወካዮች በባስ ወደ አዳራሹ ነው የሚሄዱት። ወደ ውይይቱ አዳራሽ ሲሄዱ አዳራሹ መግቢያ ላይ አማራ ክልል ተወካዮች ያሉበት ባስ በሙሉ ታገተ። በፌደራል ኮማንዶች በመከላከያ ኮማንዶች አትወርዱም ተብሎ በር ተዘጋ። ባስ ውስጥ እንዳሉ ማለት ነው። ባሱ ተዘጋ፣ ተቆላለፈ። አንድ ወንድ እንዳትወርድ ተባለ። መጨረሻ ላይ እንግዲህ እዛ ሂደት ውስጥ ምንጫጩ ሚጮሁ ምናምን ነበሩ። መጸዳጃ ቤት መሄድ የሚፈልጉ 2 ሰዓት ነው ያገቷቸው መሳይ 2 ሰዓት ታገቱ። ኋላ በብዙ ድርድር በብዙ ጭቅጭቅ እና መሀል አዲስ አበባ ነው። መሀል አዲስ አበባ የህዝብ ጥያቄ የሀገሪቱን ቀጣይ 70 እና 80 ዓመት ሰላማዊ ምናምን ይሄ የጤነኛ የፍትህ ስርዓት ያሰፍናሉ ተብለው የውሳኔ ሐሳብ የሚያቀርቡ ሰዎች ናቸው። እዛው መሀል አዲስ አበባ ታገቱ ለ2 ሰዓታት ያክል። ኋላ በብዙ ጭቅጭቅ በብዙ ልመና ከ2 ሰዓት እገታ በኋላ ተለቀቁ። ሐሙስ ዕለት አሁን ያለፈው ሐሙስ በጣም ያሳዝናል እኮ ድራማ እኮ ነው የሚሰራው። ይታይ ነበር ውጤቱ እዛው ላይ ባስ አትወርዱም ተብለው ለ2 ሰዓት ታገቱ። ሁሉንም የአማራ ክልል ተወካዮች ባስ ውስጥ ያሉትን ማለት ነው አግተው አስቀመጧቸው። ሐሙስ 4 ሰዓት ተኩል ላይ ስብሰባ ተጠራ። 4 ሰዓት ተኩል ስብሰባ ተጠርቶ እስከ ምሽቱ 3 ሰዓት ተኩል ድረስ ነው የነበረው። 4000 ሰው አዳራሽ ውስጥ ተሰበሰበ። እንግዲህ የ8ቱም አጀንዳ ቀረበ። 8ቱም አጀንዳ የ500ዎቹ ተወካዮች ማለት ነው። የ500ዎቹ ተወካዮች 8ቱን አጀንዳ ቀረቡ። ትኩረት የሚስበውን የአዲስ አበባ ጉዳይ በአጋጣሚ የኢዜማው አርኪቴክት ዮሐንስ ያለበት ቡድን ነው የአዲስ አበባ ጉዳይ የተወያየው። የዛ ቡድን ጸሐፊ ሰብሳቢ ጸሐፊ ይመስለኛል። ከጸሐፊዎቹ አንዱ እሱ ነው። የዛን ቲም ሐሳብ እንዲያቀርብ ተደረገ። ያው የተወሰኑ ቅኔ የሚመስሉ ነገሮች በመግቢያው ላይ አድርጎ ብዙዎቹ ተናጋሪዎች ማንነታቸውን ገልጸው ማንነት የመጡበትን ቡድን አስተዋውቀው ሐሳቡን በጽሁፍ አንብበው ነው የሚወርዱት የሚል መረጃ ነው የደረሰኝ። አርኪቴክቱ የቅኔ የሚመስል ነገር ከመግቢያው ላይ ቅኔ አቅርቦ ከዛ በኋላ 500ዎቹ ተወያዮች በአዲስ አበባ ጉዳይ ላይ ያቀረቡትን ምክር ሐሳብ እንዳለ በንባብ አቀረበ። መጨረሻ የ8ቱን ኮሚቴዎች እንግዲህ የሽማግሌዎቹ ቡድን እንዳልኩ በጀርባ በኩል እነ ዮናስ አዳዬ 4-3 በድምጽ ብልጫ ይዘውታል። ይሄ 8ቱ ዋና የሚመለከታቸው ሰዎች አጀንዳውን ለሂሩት እዛው ፊት ለፊት ሰነዱን አስረከቧት መድረክ ላይ 4000 ተሰብሳቢ ባለበት ማለት ነው። በዚህ ጊዜ ዶክተር ዮናስ አዳዬ ማይኩን ይቀበልና ወደ መድረኩ ብቅ ብሎ
የአዲስ አበባ ጉዳይ ብዙ አጨቃጫቂ ነገሮች ስላሉት ብዙ ጭቅጭቅ የሚያስነሱ ነገሮች ስላሉትና የሽምግልና ቡድኑም ያነሳው ሐሳብ ስላለ እኛ እንደ ኮሚሽን የተወያየንበትና ያጸደቅነው ውሳኔ አለ በሚል ልክ ንግግር ሲጀምር ከአማራ ክልልና ከደቡብ ምዕራብ ክልል የመጡ ተወካዮች በሙሉ ተነስተው ከአዳራሹ ወጡ። ማለት አልቋል ውይይቱ፣ ልናዳምጥ አንችልም። አንደኛ ከህግ ውጭ ነው። የምክክር ኮሚሽኑ በአጀንዳው ላይ የመወሰን መብትም የለው። ሲቀጥል የኛ የወከልናቸው ሰዎች ሐሳባቸውን እዚህ ጋር ጨርሰዋል፣ አንሰማም ብለው ወጡ። ስብሰባውን ጨርሰናል የሚል ነገር ነው። ግን ሰዎቹ እየወጡ ዶክተር ዮናስ ያው ተልእኮ ስለተሰጠው ሰው እየወጣ ከአዳራሹ እሱ ማንበቡን ቀጥሎ ነበር ነው የሚሉኝ የመረጃ ምንጮቼ። ልክ አንብቦ ጨረሰ። የሁለት ሰዓቱ ገታ የመጣው እዚህ ላይ ነው መሳይ። የአማራ ክልል ተወካዮቹ ሐሳባቸውን ማለት ተቃውሞ ረግጠው ከወጡ በኋላ በማግስቱ ዓርብ ነው ያ ለሁለት ሰዓት ባሱ የታገተው። ከብዙ ልመና በኋላ የአማራ ክልል ተወካዮች እንዲለቀቁ ተደረገ። መጨረሻ ላይ የአማራ ክልል ተወካዮች ለብቻ ተሰበሰቡና የቅሬታ ሰነድ ለኮሚሽኑ አቀረቡ። እዚህ ጋር አስቂ ነገር አለው መሳይ። ስህተቱን የመሰራው የኮሚሽኑ ነው ኮሚሽኑ ነው። ተከሳሹ ራሱ ኮሚሽኑ ነው፣ ቅሬታ እየቀረበበት ያለው አካል ማለት ነው። ቅሬታ ተቀባዩ ቅሬታ አድማጩም ራሱ ኮሚሽኑ ነው። አሰራር ስለሌለ የአማራ ክልል ተወካዮች ኮሚሽኑን ከሰው ለኮሚሽኑ ለራሱ ነው ደብዳቤውን የሰጡትና ቅሬታቸውን አቀረቡ። ከዚህ በፊት 5 ጊዜ ቅሬታ አቅርበዋል የአማራ ክልል ተወካዮች። የስድቦች ነበሩ መሳይ ውይይቱ ላይ ቀደም ብለህ አንተ እንደደቀስከው ነፍጠኛ፣ ትምክተኛ፣ አህዳዊ፣ ጨቋኝ። እናንተ ጫካ ግቡ የምን ውይይት ነው? መች ሰለጠናችሁ? መሳሪያ ይዛችሁ እዛ ጫካ ታገሉ፣ ምንም አታመጡም። በሐሳብ እናንተ የምታምኑ ሰዎች አይደላችሁም። እንደገና ለ30 ቀን እዚህ ከጎጃም ድረስ ወደዚህ እንድትመጡ ያደረግነው 30 ቀን ኦሮሞ የደገሰው እንድትበላ እንድትጠጣ ያደረግን አዲስ አበባን ጉዳይ እንድትሰጡን እንጂ እንድትታገሉን አይደለም። እንግዲህ ተመልከት፣ ለ30 ቀን ቀደም ብለህ እንደተጠቀስከው አለ ከ20 እስከ 30 ቢሊዮን ብር የወጣው አጠቃላይ ገንዘብ በ4 ዓመት ሂደት ውስጥ ዋና ዓላማው አዲስ አበባን መሞሸሪያነት እንጂ ለውይይት አልነበረምና እንዲህ አይነት በጣም ጸያፍ ነገሮች ነበሩ። ይሄ በክስ በሰነድ ነገ የምክክሩ ተወያዮች ወጣው መጽሐፍ የሚጽፉበት ጊዜ ሲያልፍ አደባባይ ወጣው ምስክርነት የሚሰጡበትን ነገር ነው ዛሬ ተስፋዬ ወልደስላሴ አንከር ሚዲያ ላይ የሚናገረው። ነፍጠኛ፣ ትምክተኛ፣ አህዳዊ፣ ጨቋኝ፣ ጫካ ግቡ ምና እንዲህ ምግባችን በላችሁ እንዲህ አይነት ትርኪ ምርኪ አይነት ክሶች ነበሩ። እነዚህን ክሶች ከአንድም 5 ጊዜ ለኮሚሽኑ አቅርበዋል የአማራ ክልል ተወካዮች መሳይ። ግን አንዱም ጥያቄ አልተመለሰላቸውም። ጆሮ ዳባ ልበስ ነው የነበረውና እንግዲህ ምንድነው የሚጠበቀው? የአማራ ክልል ተወካዮች ውይይቱ በዚህ መንገድ ነው የተጠናቀቀው። የአማራ ክልል ተወካዮች ወደ ክልላችን መለስ ብለዋል። እዚህ ጋር ያው ያረጋ ብዙ ጆሮ ጠቢዎች እዚህ ስለሚኖሩ ቻሌንጅ እንዲሰጡ ትፈልጋለሁ። ቻሌንጁ ምንድነው? የባህር ዳር እንመለስ የሚል አቋም ነው ያላቸው። ባህር ዳር ከተመለስን በኋላ ውይይት እንቀመጣለን ነው የሚሉ። አረጋ ከበደ እውነት እናት ወልዳ ከሆነ የአማራ ክልል ተወካዮች ባህር ዳር ላይ የሚያራምዱትን አቋም ውይይቱን በቀጥታ በአማራ ቴሌቪዥን ለመላ ኢትዮጵያ ሕዝብ ይልቀቅ የሚል ቻሌንጅ እዚሁ ሰጥቷለሁ። ተወያዮቹ አዳራሽ ውስጥ በነበረው ስሜት፣ በነበረው ግለት፣ በነበረው የውይይት መንፈስ አዲስ አበባ ላይ ያንካረጉ ባህር ዳር ሄደው ምን ሊያወሩ ይችላሉ? ያንን በቀጥታ ስርጭት ስሜታቸውን ለሕዝብ የሚናገሩ ከሆነ በእርግጥ ኃጢያቱን የሚያነጻለት ነገር አይደለም። ሰውየው ወንጀለኛ ነው። ህዝባችን ባለፉት ዓመታት በድሮን እንዲጨፈጨፍ መንገድ የመራ አብይ አህመድ ባልተናነሰ የሚጠየቅ ሰው ነው። በዚህ እንትን የሚጸዳ ነገርም የለውም። አዲስ አበባንም በእርግጥ በአዲስ አበባም ጉዳይ የእንደሻው ጣሰውን ያክል እንኳን ሞራል የለውም ሰውየው። እንደሻው ጣሰው አዲስ አበባ በራሷ ትቁም ሲል አረጋ የአዲስ አበባ አጀንዳ ውድቅ እንዲደረግ ነው ያደረገውና የአማራ ክልል ተወካዮች በቀጣይ መግለጫ ይሰጣሉ እየጠብቃለሁ ወይም ቻሌንጅ እዚሁ በአንከር ሚዲያ ስም መስጠት እፈልጋለሁ። አጠቃላይ ሂደቱ ይሄ ነው። በኦፍ በረር ነው ያመጣሁት መሳይ። በጣም ለታሪክ ተመዝግቦ የሚቀመጥ እውነት ለመናገር የነበረው ሁኔታ ምክክር አድርገን የሀገርን ችግር የሀገርን ቀውስ እንፈታለን ብለው ተቀምጠው ግን ሌላ ችግር ሲጠምቁ ሌላ ቀውስ ሲጠምቁ ነው እንግዲህ አሁን ከምንሰማው በተለያዩ መረጃ ምንጮችም ስንከታተል የነበረው። በተለየ ኦህዴድ ባለስልጣናት የሚናገሩት ነገር አንድ ላይ የሚያኗኑርም አይደለም። የኢትዮጵያ ሕዝብ ወደ ሰፊ ስለሆነ እንጂ እንዲህ እየተነገረ ይሄ በእስር ቤት ውስጥ ገራፊዎቹም የሚናገሩትን ነገር ነው። ዮሐንስ ዋያለው ሌሎችም እስረኞች የሚደርስባቸውን በጣም አደገኛ ሆነ ጸያፍ
ስድብን ነው አሁን እንግዲህ በምክክሩ አዳራሽም የኦህዴድ ብልጽግና ተወካዮች ሲናገሩ የነበሩት። ምክክር ብለው ግን እየጠሩ ያሉት እያደረጉ ያሉት ግን የበለጠ ሌላ ኢትዮጵያ ከተሸከመቻቸውና ከተጋፈጠቻቸው ችግሮች የበለጡ ሌሎች ነገሮች እንደሚመጡ ጠቋሚ ነገሮች ነው። እንደው ተስፋዬ ወደፊት እንመጣበታለን በብዙ መንገድ። ይሄ የከሸፈ ምክክር ኮሚሽን ነው፣ የጨነገፈ የመከነም የኢትዮጵያን ሕዝብ የምክክር ተስፋ አምክኗል። በ20 ቢሊዮን ብር ተጀምሮ በ40 ቀናት የአዲስ አበባ ጉባኤ ተካሂዶ 5 ዓመት ፈጅቶ ግን በመጨረሻ ድምሩ ዜሮ ነው። እውነት ለመናገር ኦህዴድ ብልጽግና በራሱ በደገሰው ድግስ ራሱ ባዘጋጀው መድረክ ላይ ሽባ የሆነበት የባረቀበት መድረክ ነው ማለት እንችላለን። ምንም ያተረፈው ነገር የለም። እንደዚህ ጉልበት ስላለኝ ታንክና ባንኩን በእጄ ስላለ ብሎ የፈለገው ማድረግ የሚችልበት ምናልባት ለአጭር ጊዜ ሊቆይ ይችላል። በዘላቂነት ግን የህዝብ ትግል የህዝብ ፍላጎት ነው የሚያሸንፈውና ቀሪውን ጊዜ በቀጣይ የምናየው ይሆናል። እንደው እንደማጠቃለያ ምን ማለት ትችላለህ ተስፋዬ ዝግጅታችንን ለማብቃት? እሺ አመሰግናለሁ መሳይ። ቀደም ብለህ ገልጸዋል ማለት ስርዓቱ የአፋኙ የአብይ አህመድ አገዛዝ ምንም ነገር አምሮበት አያውቅም። ምንም ነገር አምሮለት አያውቅም። የሚነኩት ነገራቸው ፌክ ያው ደም ግድያ ጋራ ደም መጠጣት ጋራ የተያያዘ በመሆኑ ህዝብ ማፈናቀል፣ ህዝብ መግደል፣ ህዝብ መጨፍጨፍ፣ የሃይማኖት ተቋማትን ማውደም፣ የትምህርት ቤቶቹን ማጥቃት እንዲህ አይነት ነገር ላይ በተደጋጋሚ እንደተገለጸው አርበኛ አስረስ ማረ እንደሚለው በግጭት እድሜውን እያራዘመ ያለ ግጭት ጠማቂ ስርዓት ነውና ምንም ነገር ሊያምርለት አይችልም። ይሄ ምክክር ኮሚሽኑ በገዛ ሜዳው ነጥብ የጣለበት ራሱ ባደራጀው ራሱ በመሰረተው ይህን ሁሉ የሀገር ሀብት በቢሊዮኖች የሚቆጠር የሀገር ሀብት ያደራጀበት እንትን ነው። እኔ ከተሰብሳቢዎቹ ያየሁት በከፊል ደግ አድርጎልኛል የምለው ነገር አለ። በከፊል ምን ማለት ነው ደግ አድርጎልኛል የምለው? እኔ ሀገር በተለይ የአማራ ህዝብ ነፃ የሚወጣው ከዛም አልፎ ሀገሬ ነፃ የምትወጣው የታጠቁ ኃይሎች እንደ አፋብን አይነት ወይም የፋኖ አደረጃጀት ከሌሎች ኢትዮጵያውያን ኃይሎች ጋር በትብብር ሀገሬ ነፃ የምትወጣው በዚህ መንገድ ነው። ስርዓቱ በምርጫም አይሆንም። ከዚህ በፊት በተደጋጋሚ አሳይቶናል። በምርጫም የሚወድቅ ስርዓት አይደለም፣ በምክክርም የሚወድቅ ስርዓት አይደለም። አብይ ያዘውና አብይ የሚወስነው ውሳኔ ብቻ ተግባራዊ የሚሆንበት ስርዓት ነው። ሀገሪቱ የምትመራው በአንድ ግለሰብ ነው የምትሽከረከረውና እንግዲህ በዚህ ምክክር ሂደት ተስፋ ያደረጉ ሰዎች ያው ልብ አይሞትም ማለት እንደ በምክክር ይለወጣል ይቀየራል የሚል በተለይ የታችኛው መዋቅር የብልጽግና አመራሮች ወረዳ ላይ ያሉ ታሳውሳለህ መሳይ የ2009 2010 የኢህአዴግ ሊወድቅ አካባቢ የታችኛው መዋቅር ትልቅ ድርሻ ነበረው። በተከታታይ በተሰሩ ካምፔኖች ከመጀመሪያ ይሳት ጀምሮ ኋላ ላይ የአማራ ቴሌቪዥንን ጨምሮ እኛ ዘመን እኛ በነበርንበት ጊዜ ማለት ነው ኋላ ላይ አክቲቪዝሙ ያውኑን አሚኮ ማለት አይደለም አክቲቪዝሙ የወለደው ወይም አክቲቪዝሙ ያመጣው ከባድ ተጽዕኖ ተደማምሮ የታችኛው መዋቅር ተፍረክርኮ ነበርና ቁርጣቸውን እንዲያውቁ የሆነ ጊዜ ያለው ስርዓት የሚያስበላቸው እነሱ እንደሚያምኑት በሰላማዊ መድረክ በውይይት በንግግር በድርድር የሚያምን ሳይሆን በተለይ የአማራ ክልል ተወካዮች አዲስ አበባ የሚኖሩ የብልጽግና የታችኛው መዋቅር አባላት ደቡብ ክልል ተረኛ ስለሆነ በቀጣይ ማለት ነው። በዋናነት ግን የአማራ ክልል የታችኛው መዋቅር አባላት ስርዓቱ በውይይት በንግግር የሚያምን ሳይሆን በጉልበት የሚቀጥለው 100 እና 150 ዓመት እሱ በፈለገው መንገድ አዲስ አበባን ውጦ ሰልቅጦ ረግጦ የመግዛት ፕላን እንዳላቸው ያረጋግጡበት እንደሆነ ነው። የተወሰነ ቼክ ለማድረግ ሞክሬያለሁ። ውይይቱ ላይ የነበሩት ተስፋ ቆርጠዋል። በሰላማዊ መንገድ በውይይት በድርድር በንግግር በተለይ የአዲስ አበባ ጉዳይ የሚፈታ እንዳልሆነና ፍጹም አምባገነናዊ ወታደራዊ ስርዓት እየመጣ እንደሆነ የተረዱበት መድረክ እንደሆነ ነው እኔ የገባኝ በውይይቱ የነበሩ የታችኛው መዋቅር አባላት ማለት ነው። በቀጣይ እንግዲህ እነዚህ ሰዎች እድል አላቸው፣ የሚወጡበት እድል አላቸው፣ የሚያመልጡበት እድል አላቸው። በየአካባቢያቸው የፋኖ መዋቅር አደረጃጀት አለ። ግንኙነት ፈጥሮ ይቅርታ ጠይቀው እኔ የዛኛው ቲም ደጋፊ ስለሆንኩ ሳይሆን እውነተኛው አሁን በተጨባጭ ያዩት ያረጋገጡት ስርዓቱ የአብይ አህመድ መዋቅር ለህግ የማይገዛ በውይይት የማያምን እሱ ከሚፈልገው ከኦህዴድ አስተሳሰብ ውጪ ኢትዮጵያ የምትባል ሀገር ገደል ብትገባ ግድ የማይሰጠው ስርዓት መሆኑ ነውና አዲስ አበባን ለመጠቅለል ፕራክቲካሊ ብዙውን ነገር ቀይሯል። ፕራክቲካሊ ብዙውን ነገር በእጅ አድርጓል። በህግና በህገ መንግስት በፌክ አማካኝነት ለማስፈጸም የሄደበትን ርቀት አይተዋልና በቀጣይ ሳይቀደሙ መቅደም አለባቸው። ብዙ ሳይረፍድ አሁን እየመጣ ያለው ማዕበል
አንድ በተኑ ክሊክ ከተደረገ ከታች ስለሆነ እያጸዳ የሚመጣው ከመበላታቸው በፊት በአካባቢያቸው ያለ የፋኖ መዋቅር ጋራ ውይይት አድርገው በሰላም እጃቸውን እንዲሰጡ ነው። ለታችኛው መዋቅር ይሄ ላይኛው መዋቅር ሊያረጋው ስለማይችል ፕሊስ አንከር ሚዲያን የምታዳምጡ አዲስ አበባ፣ ደቡብ ክልል፣ የተለያዩ የደቡብ ክልሎች እንዲሁም ደግሞ በዋናነት አማራ ክልል ያላችሁ የታችኛው መዋቅር የብልጽግና አባላት ራሳችሁን አድኑ። ስርዓቱ ራሱን የሚያድን ስርዓት አይደለም፣ በውይይትም የሚያምን ስርዓት አይደለም የሚል የመጨረሻ ጥሪን ያለኝ መሳይ። ጋዜጠኛ ተስፋዬ ወልደስላሴ በእውነት በጣም ነው ማመሰግነው። ባለፉት 40 ምናምን ቀናት በምክክር ኮሚሽኑ ሲካሄድ የነበረውን ሂደት በተመለከተ ለብላክ ላይን ሚዲያ ታዳሚዎች ስታቀርብ የነበረው የምስክሮችን ምስክርነት ለኛ ጠቅለል አድርገ ዛሬ አቅርበልናል። እንግዲህ ምን ይመስላል ያለፉት 40 ቀናት በተለይ ከአዲስ አበባ ሲካሄድ ከነበረው ሂደት ጋር በተያያዘ እንዲሁም ባለፉት 5 ዓመታት ምን ነበር የምክክር ኮሚሽኑ የሚለውንም በሚገባ ስላሳየን በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እንግዲህ እንገናኛለን። ነገሮች እየተለዋወጡ ነው። የኢትዮጵያ ሁኔታ በፍጥነት በተለያየ መልኩ እየተለወጠ የሚመጣበት ክስተቶች እንዳሉ ጠቋሚ ነገሮችን እያየን ነው። እሱን ደግሞ እየተከታተልን በጋራ ለተመልካቾቻችን መረጃውንም አንዳንድ ነገሮችንም የምናሳይ ይሆናል። ተስፋዬ ወልደስላሴ ከብላክ ላይን ሚዲያ በጣም አመሰግናለሁ። እግዚአብሔር ይስጥልኝ መሳይ። ለአንከር ሚዲያ አድማጭ ተመልካቾችን ፕሮግራማችንን ስላዳመጡ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።